አብዛኞቻችን ከፍቅር ጋር ያለን የተሳሳተ አመለካከት ሳስበው ግርም ይለኛል። ፍቅርን ከታማኝነት ጋር እናያይዘዋለን። ነገር ግን ፍቅር ታማኝነት ሳይሆን ፊሊንግ ነው። ያ ፊሊንግ ወይም ስሜት ሲጠፋ ግን ያው ታማኝነቱም አብሮ ይጠፋል ማለት ነው። አንዳንድ ጊዜ በፍቅር ውስጥ የፍቅር አጋሬን መለወጥ እችላለሁ በማለት የተለያዩ ሰዎች ራሳቸውን በዛ ፕሮሰስ ውስጥ ሲያጡ መመልከት አዲስ ነገር አይደለም። ነገር ግን ራሳችሁን ለመቀየር መሞከር እንኳን ምን ያህል ከባድ ነገር እንደሆነ ብትረዱ፣ ሰዎችን ለመቀየር መሞከር የመጨረሻ የሞኝነት ጥግ መሆኑን ትገነዘባላችሁ። እነዚህና ሌሎችንም የተሳሳቱ አመለካከቶችን ይዛችሁ ጤናማ የፍቅር ህይወትን አልፎም ትዳርን መመስረት እየከበዳችሁ ነው የሚሄደው። በዛሬው ቪዲዮ ግን በፍቅር ህይወታችሁ ሰው አልወጣላችሁ ላላችሁ፣ ብትሉት ብትሞክሩት የምትፈልጉትን የፍቅር ህይወት ማሳካት ለተሳናችሁ፣ ጤናማና ለእናንተ ተስማሚ የፍቅር አጋርን ለማግኘት የሚረዷችሁን 5 ምርጥ መንገዶችን እንመለከታለን። በጣም የሚጠቅማችሁ ቆይታ ይኖረናል። ምነው ይህ ቪዲዮ ቀደም ብዬ ባየሁት እንደምትሉ አልጠራጠርም። እስከ መጨረሻው በመከታተል ከአታላዮች፣ ከውሸታሞች፣ ቃላቸውን ሽረው ክህደትን እንደ ውሃ ደጋግመው ያጠጡ ብዙ ያሰቃያችሁን ሰዎች የምትገላገሉባቸውን መንገዶች አንድ በአንድ እንድትከታተሉ ጋብዛችኋለሁ። ለግራር ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ፣ እንዲሁም ኮሜንት ላይ ሐሳባችሁን እያካፈላችሁን ደግሞ እንወያይበት ስል ከወዲሁ ጠይቃችኋለሁ። ታዲያ ጤናማና ለእናንተ ተስማሚ የሆነ የፍቅር ህይወትና ደና ትክክለኛ ፓርትነርን የምትመርጡባቸው መንገዶች መካከል የመጀመሪያው ያላቸው ኢሞሽናል ማቹሪቲ ወይም የስሜት ብስለት ላይ ትኩረት ማድረግ ነው። የስሜት ብስለት ሰላማዊ የፍቅር ህይወትን ለመጀመር መሰረቱ ነው። በስሜት የበሰለና የተረጋጋ ሰውን እንኳን በፍቅር ህይወት ማግኘት ይቅርና በአጋጣሚ ተዋውቃችሁ ቃላት ብትለዋወጡ እንኳ ትልቅ የአእምሮ እርካታና ከነሱ ጋር በመሆናችሁ ኩራት ይሰማችኋል። ኢሞሽናል ማቹሪቲ ማለት ታዲያ በእድሜው የጠና ማለት አይደለም። ምክንያቱም ወንበዴ ሰውም ያረጃል። ወይም የደረደረው የትምህርት ደረጃ አይደለም። ወይ ደግሞ ከዚህ በፊት የነበሯቸው ተቆጥሮ የማያልቅ የፍቅር አጋሮቻቸውን እንደ ልምድ ቢያቀርቡላችሁ ያ ኢሞሽናል ማቹሪቲ አይደለም። ይልቅ ኢሞሽናል ማቹሪቲ ወይም የስሜት ብስለት ማለት ስሜታቸውን መቆጣጠር ሲችሉ ግጭትን ለመፍታት የሚሄዱበት ለስለስ ያለ መንገድ፣ በግልጽነት ኮሚኒኬት ማድረግ መቻላቸው፣ ከወቀሳ ይልቅ ጥፋታቸውን አምነው ኃላፊነትን መውሰድ ከቻሉ፣ የእናንተን ገደብና ፍላጎቶቻችሁን የሚያከብሩላችሁ ከሆነ፣ ነገሮች ባልተጠበቀ መንገድ ቢሄዱ እንኳ ረጋ ብለው ችግርን ለመፍታት የሚያስቡት መፍትሄዎቻቸው ነው በስሜት የበሰሉ መሆናቸውን የሚያሳየው። የተሳሳተ የፍቅር አጋር ህይወታችሁን ልክ እንደ ጦርነት ሜዳ ነው የሚያደርግባችሁ። ግራ መጋባት፣ የተዘበራረቀ ስሜት፣ ንቀት፣ የልብ ስብራት፣ እናንተን ችላ ማለት፣ ይህ ሁሉ በስሜት ስላልበሰሉ ብቻ የሚፈጥሩባችሁ ሊሆን ይችላል። ትክክለኛ የፍቅር አጋር በእድል አይገኝም። በስሜት ብስለት ግን መምረጥ ይቻላል። በእናንተም በእነሱም ብስለት። ምክንያቱም ልባችሁን በስነ ስርዓት ሃንድል የሚያደርግላችሁ ሰው ይገባችኋል። ሁለተኛ ደግሞ ሌላ ሰውን እንዴት ትሪት እንደሚያደርጉ ተመልከቱ። ሁሉም ሰው እናንተ ላይ የወደደው ነገር ከተመለከተ ጣፋጭ ሆኖ ሊቀርብ ይችላል። ለተወሰኑ ሳምንታት በክብርና በእንክብካቤ ሊያያችሁ ይችላሉ። ሁሉም ነገር በእነሱ መንገድ እየሄደላቸው ከሆነ አሪፍ ይሆኑላችኋል። ነገር ግን የካፌ አስተናጋጆችን፣ ቤተሰቦቻቸውን፣ እናት አባቶቻቸውን፣ ወንድም እህቶቻቸውን የሚይዙበት መንገድ፣ ምላሽ የሚሰጡበት መንገድ፣ በእድሜ የገፉ ሰዎችን ትሪት የሚያደርጉበት መንገድ፣ እንስሳቶችን፣ ህፃናት ልጆችን ስለ ቀድሞ የፍቅር አጋሮቻቸው የሚያወሩበት መንገድና የሚሰጡት ምላሽ በትክክል ስለነሱ መልስ ይሰጣቸዋል። እናንተ ጋር ትዕግስተኛ መስለው ቤተሰቦቻቸውን ግን በወረደ ትዕግስት አልባ በሆነ መንገድ የሚያወሩ ከሆነ
እናንተ ጋር የሚያሳያችሁ ጊዜያዊ ትዕግስት ሲሟጠጥም በቅርቡ ለነዛ ሰው ያሳዩትን ስነ ምግባር እናንተም ላይ ደግሙታል። ያኔ ሰለባ ትሆናላችሁ። በአጠቃላይ ሌሎች ብዙ ጥቅም የሚያሰጧቸውን ሰዎች ትሪት የሚያደርጉበትን መንገድ የሆነ ቀን እናንተ ላይም የሚጀምሩት ነገ አላውቀውም እኮ ይህንን አመላቸውን የምትሉት ማንነታቸው ይሆናል። ሰዎች በትንንሽ አጋጣሚዎች ሳያስተውሉት የሚጋለጥባቸው ባህሪያቸው በትልልቅ አጋጣሚም የሚኖሩት ህይወታቸውና እውነታቸው ነው። ፍቅርን ሊያስመስሉ ይችላሉ። ማራኪ መሆናቸውን ሊያስመስሉ ይችላሉ። ፍላጎታቸውን ሊያስመስሉ ይችላሉ። ነገር ግን ከናንተ ውጪ ያሉ ሰዎች ላይ ያላቸውን አመለካከት ሊያስመስሉ አይችሉም። ስለዚህ ከሆነ ሰው ጋር ፍቅርን ስትጀምሩ ይሄ ሰው ይወደኛል ወይ ይቺ ሴት ለኔ ተገቢ ናት ብላችሁ መጠየቅን አቁሙና ሌሎች በዙሪያቸው ያሉ ሰዎችን ይወዳሉ ወይ፣ ያከብራሉ ወይ፣ በደግነት ሌሎችን ትሪት ያደርጋሉ ወይ ብላችሁ ጠይቁ። ስለ ፍቅር ስታስቡ ከፍቅር ውጪ ያሉ ሁኔታዎችን ተመልከቱ። ትክክለኛ ፍቅረኛ በሚሰጧችሁ ጊዜያዊ ትኩረት ወይም ሙገሳ ሳይሆን ባላቸው ካራክተር ወይም ባህሪ ነው የሚታወቁት። ምክንያቱም ከናንተ ጋር የሚዘልቀውና ለዘላለም የሚኖረው የነሱ ጊዜያዊ ሁኔታቸው ሳይሆን ባህሪያቸው ነው። ስለዚህ ትክክለኛ ፓርትነር የሚመረጠው በግምት ወይም በስሜት በመነዳት ሳይሆን ኦብዘርቭ በማድረግ ነው፣ በመመልከት ነው። ደግነታቸው ወጥ የሆኑ ሰዎችን ምረጡ። ለሰው ያላቸው ክብር ተፈጥሯዊ የሆኑ ሰዎችን ምረጡ። ባህሪያቸው ለመጣው ኦዲየንስ በሙሉ የማይለዋወጥና ወጥ የሆኑ ሰዎችን ምረጡ። እንደዚህ አይነት ሰዎች ናቸው በትክክለኛው መንገድ የሚወስዳችሁ። ሶስተኛ ደግሞ የፍቅር ህይወታችሁ በክብር ላይ የተመሰረተ ይሁን። የሆነ ሰው እየወደዳችሁ በተመሳሳይ ጊዜም ሊዋሻችሁ ይችላል። እየወደዳችሁ ደጋግሞ ቺት ሊያደርጉባችሁ ይችላሉ። እየወደዷችሁ ክፉኛ ሊጎዷችሁ ይችላሉ። የሚያከብሯችሁ ሰዎች ግን ከናንተ ጋር ከመነጋገራቸው በፊት እንኳን ያስባሉ። አክት ከማድረጋቸው በፊት ለናንተ ፊሊንግ ይጨነቃሉ። ቢበሳጩ እንኳን ለክብራችሁ ይጨነቃሉ። አይሰድቧችሁም፣ አያንቋሽሿችሁም፣ አሳንሰው አይመለከቷችሁም። ህይወታችሁን ለመቆጣጠር አይሞክሩ። በስሜታችሁ ሊጫወቱባችሁ አይችሉ። እምነታቸውንና የገቡትን ፕሮሚስ ደጋግመው አይሰብሩም። እነሱ ገዝፈው ለመታየት እናንተን ደግሞ ለማሳነስ አይፈልጉም። በትክክል የሚያከብሯችሁ ሰዎች ስህተት ሲሆኑ ቶሎ ይቅርታ ይጠይቃሉ። ቃላቸውን ይጠብቃሉ። ሰላማችሁን ይከላከሉላችኋል። ከሌሎች ጋር እናንተን ለማስተዋወቅ በራቸው ሁሌም ክፍት ነው። የእናንተን ውድ ጊዜ፣ አስተዋጽኦአችሁንና ስሜቶቻችሁን በደንብ ያከብሩላችኋል። እህሉን ከገለባው የሚለይላችሁ ትክክለኛውን ፊት ታዲያ ክብር ነው። ፍቅር ኢሞሽናል ሊሆን ይችላል። በስሜት ስውር ሊያደርጋችሁ ይችላል። ግራ ሊያጋባችሁ ይችላል። ከዛ ሰው ሱስ ሊይዛችሁም ይችላል። ነገር ግን ክብር ስቴብል ነው። ግልጽነት ያሳያችኋል። የረጅም ጊዜ ኮንትራት ነው። እውነተኛ አጋር ሁሌ ደጋግሞ እንደሚወዷችሁ የሚነግሯችሁ ሳይሆን በትንንሽ አጋጣሚዎች እንኳን የሚያከብሯችሁ ናቸው። ስለዚህ ገደባችሁን የሚያከብር ሰውን ምረጡ። ሰላማችሁን ተከላከሉ። ልባችሁን አስቡለት። ምክንያቱም እውነተኛ ፍቅር በምቾት የሚያድገው ቀድሞ ክብር ከተተከለ ነው። አራተኛ ደግሞ ማግኘት የምትፈልጉትን አይነት ሰው ሆናችሁ ተገኙ። ሁሉም ሰው ትክክለኛ የሚለውን የፍቅር አጋር ይፈልጋል። ነገር ግን ትክክለኛውን ጥያቄ የሚጠይቁት ጥቂቶች ብቻ ናቸው። እኔስ ያ የምፈልገው አይነት ሰው ነኝ ብለው ይጠይቃሉ። ምክንያቱም እውነታው በጣም ቀላል ነው። ወደ ራሳችሁ የምትስቡት የተመኛችሁትን ሰው ሳይሆን ሆናችሁ የተገኛችሁትን አይነት ሰው ነው። ታማኝነትን የምትፈልጉ ከሆነ በታማኝነት መኖር ይጠበቅባችኋል። ግልጽነትን ከፈለጋችሁ በግልጽ ማውራት አለባችሁ። የበሰለ በዲሲፕሊን ራሱን የገዛ እና ኢሞሽናሊ ኢንቴሊጀንት የሆነ የፍቅር አጋር ስትፈልጉ ያንን ኢነርጂ እናንተ ማሳየት አለባችሁ።
ምክንያቱም እናንተም እንደምትፈልጉት ያንን ሁኔታ እኮ እነዛም ሰዎች ይፈልጋሉ። አንዳንድ ጊዜ በጣም ዝነኛና ታዋቂ ሆነው ስኬት ላይ ደርሰናል የሚሉ ሰዎች ባገኙት አጋጣሚ በሙሉ ስለ ቀድሞ የፍቅር ህይወታቸውና ስለነበራቸው ጊዜ በእንባ ታጅበው ጭምር ሲያወሩ አልተመለከታችሁ? በተለይ ደግሞ ወንዶች ናቸው ያንን የሚያደርጉት። ስለ ቀድሞ ፍቅረኞቻቸው መጥፎን ብቻ በማውራት የአሁኑ ስኬታቸውን ለማሳየት ብዙ ይተጋሉ። ግን እኔ እነዛን ወንዶች ጆሮ አልሰጣቸውም። እሷ መድረክና እድሉን ስላላገኘች እንጂ እሷ ጋር ያለውን እውነትስ ማን ተረዳ? ምናልባት ያኔ ጥላህ የሄደችው ማንነትህን እኮ አንተ ራስህ ለእህትህ የማትመኘው የወንድ ማንነት ሊሆን ይችላል። ያኔ የነበረህም ማንነት ነገ ሴት ልጅህ እንዳታገኘው የምታስጠነቅቃት አይነት ማንነት ሊሆን ይችላል። ምናልባት አንተ ሴት ብትሆን እንኳን በጊዜው የነበረህን ማንነት አትመርጠውም ይሆናል። ስለዚህ በአሁኑ ስኬት እሷንና መላው ዓለምን ማስደመም መብት ነው። ነገር ግን እድሉን ስላገኙ ብቻ በየቦታው ስለ ቀድሞ የፍቅር አጋር ክፉ ማውራት አብሶሉትሊ ዲስሪስፔክትፉል የሆነ ተግባር ነው። ብዙ ሰው መስማት የማይፈልገው መራር ሀቅ ይሄ ነው። ኢሞሽናሊ አንስቴብል የሆነ ሰው ወይም በአጠቃላይ ያልተረጋጋ ሰው ወደ ራሱ የሚስበው ኢንስቴቢሊቲ ነው፣ ወይም ሌላ ያልተረጋጋ ኃይልን ነው ወደ ራሱ የሚስበው። ንቀትን የሚቀበል ሰው የሚንቁትን ሰዎች ነው ወደ ራሱ የሚስበው። ለዛ ነው ተመሳሳይ የፍቅር ህይወትን እየደጋገማችሁ የሚዘልቁት። ጥሩ የተሟላና ለህይወታችሁ ተስማሚ የፍቅር አጋርን ሞባይላችሁ ዋይፋይ ስካን እንደሚያደርገው እናንተም ስካን እያደረጋችሁ መፈለግ አይጠበቅባችሁም። የተሻለ ሰው ሆኖ መገኘት በቂ ነው። በስሜት በአእምሮና በመንፈሳችሁ ሌቭል አፕ ስታደርጉ ለእናንተ የሚሆኑ ሰዎች ወደ እናንተ መሳብ ይጀምራሉ። የማይገባችሁም ሰዎች በተፈጥሯዊ መንገድ ገለል እያሉ ይጸዳላችኋል መንገዱ። አምስተኛ ደግሞ ችግር የሚፈቱበትን መንገድ አስተውሉ። አንዳንድ ሰው ከችግሩ መሸሽ ለችግሩ እንደ ጥሩ መፍትሄ አድርጎ ይመለከታል። ግጭት ቢነሳ ሮጦ መጥፋት እንደ ትክክለኛ እፎይታ ይቆጥራሉ። ይህ ደግሞ የህፃናት ልጆች ስራ ነው። የፍቅር ህይወት ደግሞ በህፃናት አያምርም። ለምሳሌ ተመልከቱ እስቲ፣ በጋራ ተሰብስበው የሰው ቤት እያንኳኩ የሚጫወቱ ህፃናት ባለቤቱ የግቢውን በር ከፍቶ ቢወጣ የሚያደርጉት ነገር ሁሌም ሮጠው ማምለጥ ነው። የቤቱ ባለቤት በዚህ አጋጣሚ ችግራቸው ነው ማለት ነው። ያስቀመጡት መፍትሄ ደግሞ ሮጦ ማምለጥን ነው። እናንተም የልባችሁን በር የሚያንኳኳ በሙሉ ቁም ነገረኛ ነው ብላችሁ አትወሰዱ። አንዳንዴ ህፃናት በሩ ሲከፈት ጥለው መሮጥ ስለሚጀምሩ። በጥሩ ጊዜያት ብቻ ፍቅር ይታያል። መጥፎ ጊዜ ሲመጣ ደግሞ እውነተኛ ባህሪ ይታያል። ማንም ሰው ሮማንቲክ ሆኖ አብሯችሁ ሊኖር ይችላል። ጣፋጭ ሊሆንላችሁ ይችላል። መጀመሪያ ላይ ፐርፌክት ሊሆኑ ይችላሉ። ነገር ግን ስትረስ ሲመጣ፣ እንደ ድሮ በቂ ገንዘብ ሳይገኝ ሲቀር፣ በሁለታችሁ መሃል አለመግባባት ሲፈጠር፣ ህይወት የማትገመትና አስቸጋሪ መሆን ስትጀምር፣ ያኔ ነው እውነተኛ ፓርትነር የሚጋለጠው። ችግሮችን በመረጋጋት ለመፍታት የሚሞክር ሰው፣ በብልሃትና በጋራ ውይይት መፍትሄ የሚፈልግ ሰው ከእናንተ ጋር ህይወት መገንባት ይችላል። ስለዚህ የወደፊት ተደጋጋሚ የልብ ስብራቶችን ለማስወገድ እነዚህን ባህሪያት ተመልከቱ። በንግግር ችግር መፍታትን አይወዱ። ከመግባባት ይልቅ ብስጭትን ብቻ ያሳያሉ። ትንንሽ ጉዳዮችን ወደ ትልቅ ጸብ መቀየር ይወዳሉ። ነገሮች መክረር ሲጀምሩ ከናንተ መራቅ ይጀምራሉ። ችግርን በክብር እና በውይይት መፍታት ካልቻሉ ከናንተም ጋር ተከባብረው መኖር አይችሉም። ስለዚህ በቀጣይ ጊዜ ፍቅርን ስትመሰርቱ በጭፍን ብቻ የሃኒሙን ጊዜውን አትመልከቱ። ሁሉም ነገር ፐርፌክት ሲሆን ሁሉም ሰው ፐርፌክት ይሆናል። ከዛ ይልቅ ግን ጫና ውስጥ ሲገቡ ያንን እንዴት ነው ሃንድል የሚያደርጉት? የኔን ፍላጎት ስገልጽ ምን አይነት ፊት ነው የሚያሳዩኝ?
መፍትሄ ነው የሚፈልጉት ወይስ እነሱ እንዳሸነፉ ለማሳየት ነው የሚጥሩት? ምክንያቱም ትክክለኛ ፓርትነር ህይወት እንዲከብዳችሁ አይደለም የሚያደርግባችሁ፣ ይልቅ ቻሌንጅ ሲገጥማችሁ ቀላል እንዲሆንላችሁ ነው የሚያደርገው። ህይወትን ቀላል ማድረግ አይቻልም፣ እናንተ ግን መጠንከር ትችላላችሁ። የምትጠነክሩት ታዲያ እንደዚህ አይነት ሰው በዙሪያችሁ ሲኖር ነው። ስለዚህ እነዚህን 5 መንገዶች በመመልከት ራሳችሁን ከስቃይ፣ ከተደጋጋሚ የልብ ስብራቶችና ኪሳራዎች እንድታድኑ ስል አሳስባችኋለሁ። ለግራር ቻናል አዲስ ከሆናችሁ በድጋሚ እንዳንጠፋፋ ሰብስክራይብ ማድረግ እንዳይረሳ። ሐሳባችሁን ደግሞ እስቲ በኮሜንት አሳውቁኝና በሁሉም ላይ እንወያይባቸው። የወደዳችሁትንም ነገር አካፍሉኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።